ሰላም ምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። እንግዲህ ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኑ ላለሁኝ የምለቃችሁን ቪዲዮዎች እንግዲህ ማየት መከታተል ትችላላችሁ ማለት ነው። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ለዛሬ ይዤላችሁ ከመጣው ፕሮግራሚንግ መካከል የወይራ ኦይል ለህፃን ፀጉር እንክብካቤ ጥቅሞቹና አጠቃቀሞቹ ምንድን ናቸው የሚለውን እናያለን ማለት ነው። እንግዲህ ብዙ ጊዜ የወይራ ኦይልን ወይም ኦሊቭ ኦይልን ማለት ነው የምንጠቀመው አብዛኞቻችን ተለቅ ያለን ሰዎች ነን በአብዛኛው የምንጠቀመው። በአሁኑ ደግሞ እንግዲህ የምናየው ለህፃናት ፀጉር እንክብካቤ የሚሰጠውን ጥቅም እና አጠቃቀሙን እናያለን ማለት ነው። ህፃናት በተፈጥሯቸው ለስላሳ ቀጭንና ውብ የሆነ ፀጉር ያላቸው ሲሆን ይህም ተጨማሪ እንክብካቤና አመጋገብ ያስፈልገዋል። ለህፃን ፀጉር የወይራ ኦይል በቫይታሚን ኤ እና ፋቲ አሲድ የተፈጥሮ ጥሩነት እያደገ ያለው የፀጉር ስር ለማጠንከርና ጥሩ የፀጉር እድገትን ለማበረታታት እንግዲህ ይህ ኦሊቭ ኦይል ወይም የወይራ ኦይል ያስፈልጋቸዋል ማለት ነው። ለህፃን ፀጉር የወይራ ኦይል ጥቅሞቹ ምንድን ናቸው ብለን ስናይ የወይራ ኦይል ወይም ኦሊቭ ኦይል በልጁ ፀጉር ላይ የምትቀቡበት ሰዓት ላይ ብዙ ጥቅሞችን እና ለልጁ ቀደም ሲል የጭንቅላታቸውን ላይ ያለውን ነገሮችን ለመከላከል እንዴት እንደሚረዳ የፀጉር መውደቅን ወይም መጥፋትን መቆጣጠር እና የፀጉር እድገታቸውን እንደሚያሳድግ ያሳያል ማለት ነው። ከማሳከክ ወይም የራስ ቅል እፎይታ ህፃናትን አንደኛ የሚጠብቅ ነው ኦሊቭ ኦይል ማለት ነው። ወይም የወይራ ኦይል የህፃን ፀጉር ለደረቅነት በጣም የተጋለጠ ነው። ይህም የራስ ቅሉን የሚያሳክክና ደረቅ እንዲሆን ያደርጋል። በተጨማሪም እንግዲህ የወይራ ኦይል አዘውትሮ መጠቀም የራስ ቆዳን በደንብ እንዲመግብና እንዲያክም ይረዳቸዋል ማለት ነው። በደንብ እንግዲህ ይህም ድርቀትንና ቆዳን ይቆጣጠራል። የደረቀ የራስ ቆዳቸውን ከመበሳጨት ሊጠብቅ ይችላል ማለት ነው። ይህም ህፃናት በተደጋጋሚ ማሳከክና ሁኔታውን ሊያባብስባቸው ይችላል። የወይራ ኦይል ግን የራስ ቅላቸውን እርጥበት በመስጠት እንግዲህ የሚያሳክካቸውን በመከላከል ከፍተኛ ቅባት ያለው አሲድ ነው ማለት ነው። ሁለተኛ የፀጉር ቅባትን መከላከል ነው። የወይራ ኦይል ቀለል ያለ ክብደት ያለውና ቅባት የሌለው በጭንቅላትና በፀጉር በቀላሉ የሚወስድ ነው ማለት ነው። ፀጉሩ ወፍራም ወይም ተጣብቆ እንዳይታይ ሳያደርግ ፀጉርን ይህንን ለህፃናቶቹ እንክብካቤ ይሰጣል ማለት ነው። ቅባታማ የራስ ቆዳ ካለው የፀጉር እድገትን ሊገድብ ስለሚችል ይህ የወይራ ኦይል ውስጥ የሚገኙ ፖሊፎሎች የራስ ቅልን ንፁህና ከቆሻሻ ነገሮች ለመጠበቅ ይረዳሉ ማለት ነው። ሌላው እንግዲህ ሶስተኛ ኢንፌክሽንን ይከላከልላቸዋል። የህፃናት ጭንቅላት በቀላሉ በተወለዱ ህፃናትና ጨቅላ ህፃናት ላይ ለሚደርሰው የራስ ቆዳ ኢንፌክሽን በቀላሉ የሚጋለጡ ሲሆን በተጨማሪ ለፈንገስ ለባክቴሪያ ኢንፌክሽን እና ለራስ ላያቸው ላይ ያለ ቅማል የተጋለጠ ነው ማለት ነው። እንዲሁም ደግሞ በጸረ ባክቴሪያ እና ጸረ ተዋሲያን የታጨቀ ስለሆነ የወይራ ኦይል የራስ ቆዳቸውን ፀጉር ሻካራ ወይም ጠንካራ ደረቅ ሳያደርጉ እነዚህን የተለመዱ የራስ ቆዳ በሽታዎችን ለመቋቋም ይረዳቸዋል ማለት ነው። እንግዲህ ሌላው የተሻለ የፀጉር ጥንካሬ እንዲኖራቸው ያደርጋል። የወይራ ኦይል በተፈጥሮ የቫይታሚኖች እና ማዕድናት ማከማቻ ውስጥ በቀላሉ በፀጉር ዘንግ ውስጥ ጠልቆ የሚገባ ለህፃናቱ ፀጉር የተሟላ ምግብ ይሰጣል ማለት ነው። ለስላሳና ውጫዊ ብሩህ በሚደረግበት ጊዜ ለፀጉር ጥንካሬ ይጨምራል ማለት ነው። በተሻለ ጥንካሬ ፀጉራቸው የመውደቅ ወይም እምብዛም አይጋለጥም ማለት ነው። ውጫዊን ፀጉራቸው ለስላሳነትንና ጥንካሬ እንዲኖረው ያሳያል ማለት ነው። ሌላው የፋቲ አሲድ መኖሩ ነው።
በበለጸጉ ፋቲ አሲድ የተሞላ የወይራ ኦይል ለፀጉር ከፍተኛ እርጥበትን ይሰጣል እና ድርቀትን ይከላከላል። ከውጪ በኩል የመከላከያ ሁኔታን በመፍጠር እርጥበቱ በፀጉር ዘንጎች ውስጥ እንዲቆይ ያደርጋል ማለት ነው። ይህም የህፃን ፀጉር ከፀሀይ ጥንካሬ ወይም ደግሞ ተጋላጭነት ከሌሎቹ የአካባቢ ሁኔታዎች ተጋላጭ ለሆኑ ነገሮች እንዲከላከልላቸው ያደርጋል። ፀጉራቸውን ወይም ፀጉራቸውን ለስላሳ እንዲሆን እንዲቆይ ያደርጋል። ይህም ቅባት ወይም ቅባታማ ሳያደርግ እንዲቆይላቸው ያደርጋል ማለት ነው። ሌላው እንግዲህ የተሻሻለ የፀጉር እድገት እንዲኖራቸው ያደርጋል። ከመታጠባቸው ጊዜ በፊት በወይራ ኦይል ላይ ፀጉርን እና የራስ ቅላቸውን በቀስታ ማሳጅ በማድረግ አብዛኛው ጊዜ በዶክተሮች የሚመከር ሲሆን ይህም የልጆች እጢን እንዳይኖር ስለሚያሻሽልና ስለሚያጠናክር ነው ማለት ነው። የወይራ ኦይል የፀጉር እድገትን ከማጉልበት በተጨማሪ በህፃናት ፀጉር ላይ ብስጭትን ለመቆጣጠር እና የፀጉር መርገፍን እንዲቀንስላቸው በጣም ወሳኝ ስለሆነ በጭንቅላታቸው ውስጥ የደም ዝውውር እንዲጨምርና የፀጉር እድገታቸውን እንዲያሻሽል ያደርጋል። ለህፃናት ፀጉር እንግዲህ የወይራ ኦይልን እንዴት መጠቀም እንችላለን? የወይራ ኦይል በተፈጥሮ ጥሩነት ያለው ሲሆን ከፍተኛውን አቅም ለማግኘት ኦይሉን በህፃን ፀጉር ላይ የመቀባት ትክክለኛ ዘዴዎቹን መማር እንግዲህ በጣም አስፈላጊ ነው። የህፃናት ፀጉር የራስ ቅላቸው በጣም ለስላሳ ከመሆኑ የተነሳ እነኚህ ኦይሎች ወደ ህፃኑ ጭንቅላት በማሸት ወይም ማሳጅ በማድረግ ትንሽ እንዲገባላቸው ማድረግ ይቻላል። አንዳንድ ቀላል እና ውጤታማ መንገዶች የወይራ ኦይልን በህፃናት የራስ ቅልና ፀጉር ላይ የመቀባት ዘዴዎችም አሉ ማለት ነው። ከመታጠባቸው ጊዜ በፊት የወይራ ኦይልን በልጁ ፀጉር ላይ መቀባት ጥሩ ነው። ህፃኑን ለማጠብ ከመውሰዳችሁ በፊት ኦይሉን በፀጉራቸው ውስጥ እንዲጠጣ ወይም ደግሞ እንዲገባ ብታደርጉ በጣም የተሻለ ነው ማለት ነው። ኦይሉ እንግዲህ ለአንድ ቀን በህፃናት ጭንቅላት ላይ መተው ትችላላችሁ። ነገር ግን ትንሽ ልጅ ካሉት ለጉንፋን የሚጋለጥ ከሆነ ለአንድ ቀን ባትጠቀሙትም እና ባታጥቡትም ይሄንን ጊዜ እስኪጨርስ ጊዜ ይሄንን በማድረግ ለብ ያለ የወይራ ኦይል ለልጁ ፀጉር በመተግበር በቀስታ በጭንቅላታቸውና በፀጉራቸው ውስጥ እንዲገባ ማድረግ ትችላላችሁ ማለት ነው። የወይራ ኦይሉን ሞቅ በማድረግ ማለት ነው። ለስላሳ የህፃን የራስ ቅል ላይ እንዲሆን ለማድረግ ኦይሉን በልጁ ፀጉር ላይ ለመተግበር ለሰላሳ ደቂቃ ያክል ወይም ለሰላሳ ደቂቃ ወይም ሁኔታዎች በማድረግ ብሩሽን በመጠቀም የፀጉራቸውን ዘለላዎችን ማሳጅ በማድረግ ቅላቸውን ማሳጅ በማድረግ መጠቀም ትችላላችሁ። ኦይሉን ከ15 እስከ 20 ደቂቃዎች ያህል ዘልቆ እንዲገባ ወይም እርጥበት እንዲያገኝ ካደረጋችሁ በኋላ በጭንቅላታቸው ላይ በቀላሉ እጃችሁን በማድረግ በልጃችሁ እጃችሁ ላይ በማድረግ ለልጆ ለስላሳ ሁኔታ እንዲፈጥር ማድረግ ትችላላችሁ ማለት ነው። ማሳጅ ማድረግ ትችላላችሁ። ነገር ግን ጥፍሩ በደንብ የተከረከመ መሆኑን ማረጋገጥ መቻል አለባችሁ ማለት ነው። ጥፍራችሁ ማሳጅ በምታደርጉበት ሰዓት ልጆቹ ሊጎዱ ስለሚችሉ ማለት ነው። ሌላው ማጠቃለያው እንግዲህ እንደ ማጠቃለያ ስናይ ማለት ነው የወይራ ኦይል ፀጉርን በፍጹም እርጥበት ስለሚያደርግ የጠፋውን እርጥበት ሁሉ ስለሚመልስ ለልጁ ፀጉር በጣም እንደ አስማት ወይም ደግሞ እንደ ጥሩ ሆኖ ሊሰራላችሁ ይችላል። ወደ ፀጉራቸው ዘንግ ውስጥ ዘልቆ በመግባቱ የፀጉር ስራቸውን ያጠነክርና በተፈጥሮ የፀጉር እድገት እንዲኖረው ያበረታታል ማለት ነው። በደረቀ ወይም በደረቅ ፀጉር ላሉ ህፃናት ወይም ለተወለዱ ህፃናት ብስጭትን ለመቆጣጠር እና የደረቀን ሁኔታ በመቀነስ ብዙ ጥቅም እንዲሰጥ ያደርጋል ማለት ነው ወይም ይረዳል። ስለዚህ ለልጆ ምርጥ ጥራት ያለውን የወይራ ኦይል ወይም ኦሊቭ ኦይልን መግዛት ማድረግ ትችላላችሁ ማለት ነው። እንግዲህ እነዚህን የተፈጥሮ ኦይሎች ጥሩነታቸው በጣም ስለሚነገር እንዲሁም ደግሞ ጥሩነታቸው በጣም ኦቨር ስለሆነ ይህንን በተደጋጋሚ ማድረግ መቻል አለባችሁ። እንግዲህ ሌላ በተደጋጋሚ የሚጠየቁ ጥያቄዎች አሉ። በአብዛኛው የወይራ ኦይል ለህፃን የራስ ቆዳ ጥሩ ነው ወይ?
የሚሉ ጥያቄዎች እንግዲህ አለ። ሌላው የወይራ ኦይል ለህፃን ፀጉር ምን ያህል ይሰራል የሚል ጥያቄ አለ። እንግዲህ ይሄን ስናይ የወይራ ኦይል በቫይታሚን ኢ በቫይታሚን ኤ እና ፋቲ አሲድ የበለጸገ ሲሆን እነዚህ ሁሉ የህፃኑ ጭንቅላትና ፀጉር ይመግባሉ ማለት ነው። በተጨማሪም የፀጉር ስርን ያጠነክርና በፀጉር ውስጥ ያለውን እርጥበት እንዲኖረው ያደርጋል ማለት ነው። የወይራ ኦይል ለህፃን ፀጉር ምን ያህል ይሰራል ለሚለው ደግሞ የወይራ ኦይል የህፃናት ፀጉርን ይመግባል፣ እርጥበትን ይሰጣል፣ ስሩን ያጠነክርና ጤናማ የፀጉር እድገትን እንዲያበረታታ ያደርጋል። ሶስተኛው እንግዲህ የወይራ ኦይል ለህፃን ፀጉር ደህንነቱ የተጠበቀ ነው ወይ? ስናየው እንግዲህ አዎ በትክክል የወይራ ኦይል ምንም አይነት የጎንዮሽ ጉዳት ሳይኖር ለህፃናት ፀጉር ደህንነቱ የተጠበቀ ነው። ጥሩ ጥራት ያለው የወይራ ኦይል 100% ኦርጋኒክ እና ከአርቲፊሻል ተጨማሪዎች እና ነገሮች ሁሉ የጸዳ በመሆኑ በተፈጥሮ የህፃን ፀጉር ለስላሳና ጥሩ ሆኖ እንዲያድግ ያደርገዋል ማለት ነው። እንግዲህ እነኚህን ሁሉ እንግዲህ አይተናል ማለት ነው። የወይራ ኦይል በጣም ብዙ የፀጉር ጥቅምን በመስጠት አጠቃቀሙን በማየት እንግዲህ ለልጆቹ የወይራ ኦይልን ወይም ኦሊቭ ኦይልን በመጠቀም ፀጉራቸው እንዲያድግ እንዳይበጣጠስ የሚያደርግ ልዩ የሆነ የፀጉር ኦይል ነው ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣው ፕሮግራሜ ይሄን ይመስላል። በቀጣይ በሌላ በስኖ ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬ በዚሁ አበቃለሁኝ። ሰላም ሁኑልኝ።